አምራን እንግዲህ ለወይዘሮ ዝናሽ ከባድ ማስጠንቀቂያ ሰጥታለች ማለት ነው። ከኔ ጋር ተስማምተሽ ብትሰሪ ይሻላል፣ አለበለዚያ ትዳርሽ አደጋ ላይ ነው፣ ጥሩ አይደለም፣ ከኔ ጋር ተስማምተሽ ኑሪ በማለት እንግዲህ አማቼ በማለት ቤቷ ድረስ ውዱ አማቼ እንዴት ነሽልኝ፣ ሰው የለም እንደዚህ ቤት በማለት ደግሞ የት ሄዳ ነው ደግሞ ዛሬ ደግሞ እኔ በጥቅም ስትፈልገኝ ነበር ዛሬ ቤቷ ድረስ መጥቻ ያለው ትላለች አምራን። ውዱ አማቴ እንዴት ነሽ? ሰላም ነው ወይ እያለች ይቅርታ ግን አማቼ ኑ ኖር በቃ ኑ የኔ እናት እዚህ ተቀመጭ፣ አንቺ ባለጌ ሳትዋረጅ ይሄ ቤት ለቀሽ ውጪ። ኧረ ተይ እንጂ አማቼ ለምንድነው መራትሽ እንደዚህ አይነት በዚህ ልክ አቀባበል የምታደርጊላት? በማለት እንግዲህ ወይዘሮ ዝናሽ ቤት በመሄድ አምራን እንግዲህ ፍጥጥ ብላ አማቼ እያለች እንግዲህ ወይዘሮ ዝናሽም አይንሽ ለአፈር እንዴት አሁን ደግሞ ያው ሁላ አድርገሽ ቤቴ ድረስ ትመጫለሽ? በማለትም ስትናገራት ምንም ነገር ልሰማት አልቻለችም ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው? የሰላማችሁ ይብዛልኝ። ሰላማችሁ ብዝት ይበል። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። በቅንነት ነው መልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ እንግዲህ ኑሐሚን ክፍል 50 ይዤ መጥቻለሁ። እንግዲህ ያው እንግዲህ አምራን ወይዘሮ ዝናሽ ቤት ድረስ በመሄድ ከወይዘሮ ዝናሽ ጋር እኔ ስሚኝ፣ አሁንም ይሄ ቤት የለቀሽ ውጭልኝ። አሁን እኔ ምራትሽ ብትታዘብሽ ምን ትጠቀሚያለሽ? በማለት አሁን የከፋ ነገር ከመፈጠሩ በፊት ይሄ ቤት ለቀሽልኝ ውጪ በማለት አምራንም እኔ ግን ታዝቤሻለሁ፣ እኔ መሰለ መራት ቤትሽ ድረስ መጥቶ እንደዚህ ማድረግሽ ግን አግባብ አይደለም በማለት ወይዘሮ ዝናሽ ምን አይንሽ ማየት አልፈልግም፣ ተሎ ብለሽ ከቤቴ ውጭልኝ። እኔ ግን ለአንቺ ባዳ ነው ምንድነው የምትዘባርቂው? ዳጊ ልጅሽ መሆኑ ለምን አልነገርሽኝም እስከ ዛሬ ድረስ? አይ ረስቼ ነው ተሳስቼ ነው የኔ ነገር ተሳስቼ ነው የነገርኩሽ። ለካ ይሄ ነገር ላይኩና ዳግም አቶ ላይኩ ከሰሙ ይሄ ትዳርሽ ይበጠበጣል፣ ዳግምም ከሰማ ጥሩ አይደለም በማለት እንግዲህ ዳግም ከአባቱ ጋር ሲያወራ የአንዳንዱ ነገር አምራን በስልክ እንግዲህ ዳግም ሲያወራ ሰምታ ነበረ። ያ የሰማችው ወሬ ሁሉ እንግዲህ ለወይዘሮ ዝናሽ መጥታ ጠቅላላ ነግራታለች ማለት ነው። ማን የነገረሽ ይሄ ነገር? እቺ ኑሐሚናት የነገረችሽ አይደል ብላ ስትላት፣ አዎ ኑሐሚናት የነገረችኝ በማለት እንግዲህ ኑሐሚ ምንም ከቦታው ላይም የሌለችበት ነገር የኑሐሚ ጥላቻና የእሷ እንግዲህ መጥፎ ነገር እንትን ስለምትላት ብቻ ኑሐሚ ያላደረገችው ነገር አዎ እሷ ናት ያወራችኝ። አንቺ መጀመሪያ ለእሷ ነበረ ያወራሻት ሚስጥሩ፣ ጠቅላላ ግን ለእኔ አውርታኛለች በማለት አምራን እንግዲህ ለወይዘሮ ዝናሽ ተናግራታለች። ወይዘሮ ዝናሽም አይ ጉድ አረገችኝ ኑሐሚ፣ እንዴት ኑሐሚ ጉድ ታረጊኛለሽ? ቆይ እኔ አገኝሻለሁ እሰራልሻለሁ በማለት ወይዘሮ ዝናሽ በጣም በንዴትና በብስጭት ተናዳለች። እንዴት እኔ ለአንቺ ሚስጥር ብዬ የነገርኩሽ ነገር ሄደሽ ለሌላ ሰው ትናገሪያለሽ? ማለት ነው። እና እንግዲህ ኑሐሚ ጭራሽ ምንም ነገር የሌለችበት ነገር ነው። ግን የኑሐሚ ጥላቻና የእሷ በቃ አልያት ብላ ስለምትል ብቻ አምራን የሌለ ነገር እንግዲህ ለወይዘሮ ዝናሽ ኑሐሚ ናት የነገረችኝ፣ የነገርሻት ሚስጥር ጠቅላላ ወስታ ለእኔ ዘርግፋ ነግራኛለች በማለት ቤቷ ድረስ ኑሐሚ በመምጣት አምራን ቤቷ ድረስ በመምጣት ለወይዘሮ ዝናሽ ተናግራለች። ወይዘሮ ዝናሽ በጣም 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 ተናዳለች ማለት ነው። እና ይሄ ነገር በጣም በጣም ለትዳርሽም ጠንቅ ነው። ምን እያልሽኝ ነው? አሁን እኔ ምለው እዚህ ቤት ትኬት ቁርጦ የሚያስገባኝ ደህና ማች አግኝቻለሁ አይደል? በማለትም እንግዲህ እሱ እንኳን በፍጹም እንዳታስቢ ትላለች ወይዘሮ ዝናሽ ማለት ነው። በፍጹም በፍጹም እንዳታስቢ። ከየትኛው ግን ልጀምርልሽ? ትላለች አምራን። ዳግም ልጅሽ ስለሆነ ልንገርሽ፣ ዳግም ልጅሽ ስለመሆኑ ልንገርሽ። እዚህ ቤተሰብ ግን ጠቅላላ
ቤተሰብ እንደዋሸሻቸው ወይስ የዳግምና አባት አቶ ላይኩ እንደዋሸሹ ልንገርሽ። ከየትኛው ጀምሬ ከየትኛው ላቁም ከየትኛው ልጀምርልሽ በማለት የሰማችሁ ዳግም በስልክ ሲያወራ የሰማችሁ ሁሉ እንግዲህ መጥታ ለወይዘሮ ዝናሽ ተናግራለች። ምናልባት ውሽማሽም ጭምር ቤት ድረስ እንዳመጣሹ ጭምር ሳይቀር በማለት ወይዘሮ ዝናሽን በንዴት አንቺ ውጪ ውሻ ከቤቴ እንዴት አይነት እንዲህ ንግግር ትናገርኛለች በማለት በጥፊ ገና መራትሽ ሆኜ ቤትሽ እንኳን ሳልገባ ይሄ ሁላ ጥላቻና ጸብ ምን አመጣው እንዴ? አርፎ ተርፎ እኮ ለመምታት መጅሽ አንስተሽብኛል። እኔ እኮ መራትሽ ነኝ የልጅሽ ሚስት ለዛውም የናሁም በማለት እንግዲህ ወይዘሮ ዝናሽ በጣም 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 ተናዳለች። ይሄ ግን መስራትሽ ጥሩ አይደለም። ይሄ ሚስጥር ግን ትዳርሽን ይዞ ገደል እንደሚገባ አትርሺ። ለማንኛውም ከኔ ከአምራን ጋር ተስማምተሽ ብትሰሪና አብረሽ ብትኖሪ የተሻለ ምርጫ ይሆናል። ይሄ ግን ይሄ ልምረጥልሽ ብዬ ነው፣ እኔ ልንገርሽ ብዬ ነው ያለው ነገር በኋላ የከፋ ነገር ሳይመጣ አቶ ላይኩ ከሰሙ እንግዲህ ውሽማሽ እዚህ ድረስ ቤት ድረስ እየቀጠርሽ እዚህ የቤታቸው ድረስ በማምጣት በዛ ላይ ደግሞ ዳግም ልጅሽ መሆኑ እንኳን አቶ ላይኩ አያውቁም። ይኸው ለሚስጥር ጠቅላላ እንግዲህ እኔ እንዳላወጣዋለሁ፣ አለበለዛ ግን ከኔ ጋር ተስማምተሽ እንድትሰሪ እፈልጋለሁ በፍቅር በማለት በዛ ላይ እዚህ ቤት ከአሁን በኋላ ጥሩና መልካም መራት ሆኜ እንድቀጥል እንድትፈቅጭልኝ በዚህ እንስማማ፣ አብረን እንስራ በማለት እንግዲህ እያንዳንዱ አስጠንቅቃታለች። በዛ ላይ ደግሞ ይሄ ወሬም እንግዲህ ማን የነገረሽ ብላም ስትላት ኑሃሚ ናት ብላ እንግዲህ ኑሃሚ ምንም የሌለችበት ነገር የኑሃሚ ጥላቻ ስላለባት ብቻ ኑሃሚ ላይ እንግዲህ አሳባለች ማለት ነው። እና በጣም ያሳዝናል። ለማንኛውም ግን የነገርኩሽ ሁሉ አስተዊ በማለት ኑሃሚ ግን እንደነገረችሽ አውቃለሁ። ኑሃሚ ከእሷ ውጪ ይሄ ሁላ ሚስጥር የሚያውቅ ማንም የለም ሲመስለኝ በአንድ ድንጋይ ሁለት ወፍ መምታት እኮ እችላለሁ በማለት እንግዲህ አንድ መራቴ አንድ ጠላቴ እያለች ኑሃሚ ናት እየነገረችሽ፣ ንገርኝ እንጂ አምራን። አዎ አንቺ እኮ እሷ የልጅሽ ሚስት እንድትሆን ሳይሆን እኔ ከናሁም ጋር ለማለያየት ነበረ። ለዛ ነበር ከእሷ ጋር አብረሽ እየጠርሽ ነበር አብረሽ እየሰራሽ ኑሃሚ። ግን እሷ ግን ከእሷ ጋር እንዲጋባ ነበረ ልታደርጊው ስነግራት ይሄ መሰለ ምስራች ለእኔ ጠቅላላ የነገርሻት ሚስጥር ለእኔ ግን ነግራኛለች በማለት እንግዲህ ለወይዘሮ ዝናሽ ተናግራለች። ወይዘሮ ዝናሽም አይ ናሆሜ ከኔ ከማበሳጨት ውስጥ ውጭ ሌላ ነገር የለሽም፣ እንዴት ታበሳጭኛለሽ? እኔ ሚስጥር ብዬ የነገርኩሽ ነገር እንዴት ለአምራን ሄደሽ ታወሪያለሽ? በማለት እንግዲህ በጣም በጣም ተናዳባታለች። እንግዲህ ኑሃሚ ምንም ነገር የለችበትም፣ በቦታውም በነገሩም በወሬውም በምንም ነገር ግን አምራን ብቻ እንግዲህ ኑሃሚን ስለምጠላ አዎ እሷ ናት የነገረችኝ በማለት እንግዲህ ሄዳ አቃጥራለች ቤት ድረስ በመሄድ በጣም በጣም እንግዲህ ከባድ ነገር ነው ማለት ነው። እቺም እንግዲህ አምራን ያሰበችው ተሳካላት። እንግዲህ እኔ ከአሁን በኋላ ወይዘሮ ዝናሽ ቤት ሄጄ ወይዘሮ ዝናሽ ቤት በመሄድ ምሰራላት ነገር አለ ስትል ነበር። ይኸው በመጨረሻ ሰርታላታለች ማለት ነው። እኔ አንድ የቤትሽ ልርገጥ እንጂ ወይዘሮ ዝናሽ ቤት ከረገጥኩኝ እኔ አምራን ምሰራላት ነገር እኔ ያውቃለሁ ስትል ነበር። ይኸው አሁን የገዛ ቤቷ ሄዳ እንግዲህ በጣም በጣም እንግዲህ ከባድ ነገር ይልቅ ከልጅሽ ጋር ሰሞኑ እኮ ቀለበት አድርገናል፣ ግን ሳታቂ አትቀሪም ብዬ ነው። ወይዘሮ ዝናሽ ምን ይመስልሻል? ምንስ ተሰማሽ? ደስታ ወይስ እንዴት ነው? በማለትም እንግዲህ ጠይቃታለች። ወይዘሮ ዝናሽን ፊቷ አዙራባታለች። አይ ጥሩንም መጥፎንም አላለቻትም። እና ደስ አላለሽም እንዴ በእኛ ደስታ? እኛ ግን በጣም ደስ ብሎናል። እኔና ዳግም እኮ ቀለበት አስረናል በማለት እንግዲህ ነግራታለች ማለት ነው። ያ ሌላ
የቀለበት ዝግጅት አርጌ የልጄ አባት ቤት መግባት አይቀርም በቅርቡ፣ አይዞሽ ወይዘሮ ዝናሽ በማለት እኔም ጥሩ አማትሽ እሆናለሁ በማለት እንግዲህ ወይዘሮ ዝናሽ እንግዲህ ተናዳለች። ትሰምኛለሽ? እሱ እንኳን በህልምሽ ብቻ ነው ይሄ እንኳን ማሰብ ያለብሽ በህልምሽ ብቻ መሆን አለበት። ይሄ በፍጹም በፍጹም የማይታሰብ ነገር ነው ትላለች ወይዘሮ ዝናሽ ማለት ነው። ጭራሽ ልጅሽን ይዘሽ ወደ እኔ ቤት ልትመጪ? ይሄ በፍጹም እንዳታስቢ የማይሆን ነገር ነው፣ እዛው ራስሽ ቻይ በማለት እንግዲህ እኔ ግን እያስጠነቀቁሽ ሳይሆን እያስገደድኩሽ ነው ወይዘሮ ዝናሽ፣ አብረሽ ከኔ ጋር ተስማምተሽ ብትሰሪ ይሻላል። አለበለዛ ግን ይህ ሁላ ጉድሽን ጠቅላላ ለአቶ ላይኩ ነው ምዘረግፍልሽ። ትዳርሽም አታገኙም። ትዳርሽ ራሱ አደጋ ላይ ነው የሚሆን፣ ይበተናል በማለት እንግዲህ እኔም እሺ ከአሁን በኋላ አምራን አንቺ ሚስጥሬ ጠብቂልኝ፣ እኔም እንግዲህ ከአሁን በኋላ ከልጄ ጋር እንድትኖር ያደርጋለሁ። ግን አንቺ በፍጹም እዚህ ቤቴ ግን መኖር አትችም። እኔ ሚስጥር ያዥልኝ፣ የአንቺ ሚስጥር ይዝልሻለሁ። ግን እዚህ ቤት ከኔ ጋር ከወይዘሮ ዝናሽ ጋር ከአንቺ ጋር መቀመጥ አልችልም፣ ቤቴም ድርሽ እንድትይ አልፈቅድልሽም በማለት አስጠንቅቃታለች። አምራን ደግሞ ልጇን ይዛ ለመግባት እዛ ናሁን ቤት ትፈልጋለች። ወይዘሮ ዝናሽ ደግሞ ቤቴ በፍጹም አንቺ አላስገባም በማለት በሁለቱም እንግዲህ ክርክር ላይ ናቸው ማለት ነው። እኔ ግን ምልሽ ነገር ምንም አልሰማሽም። ይሄ ነገር የመወሰን የአንቺ ስልጣን ሳይሆን የኔ የአምራን ስልጣን ነው። እኔ እመጣለሁ ካልኩ እዚህ ቤት እቀመጣለሁ ከአንቺ ጋር፣ አይ ካልኩ መተዋለሁ እንጂ አንቺ ባስሽኝ ወይም ደግሞ አንቺ ባዘዝሽኝ በፍጹም አይሆንም። እኔና ናሁን ብቻ በምንፈቅደው ነው መሆን ያለበት በማለት እንግዲህ እዛው ማፋጠጠቻት ማለት ነው። ይኸውልሽ አንቺ ሁሉም ነገር አውቃለሁ፣ ስለ አንቺ ጸባይ አምራን፣ አንቺ ገንዘብ እንደምትወጂ አውቃለሁ። ልጄ ወደሹ ሳይሆን ገንዘብ ፈልገሽ ንብረቱና ገንዘቡ ፈልገሽ እንደሆነ እኔ ጠንቅቄ አውቃለሁ። የእውነት ናሁምን ወልደሽው አይደለም፣ አንቺ በጣም በጣም ብር ወዳጅ ነሽ በማለት እንግዲህ መልሳላታለች ወይዘሮ ዝናሽ ማለት ነው። አምራንም አይ እንደዚህ ብሎ ነገር የለም፣ ስለዚህ እኔና ናሁን የምንወስነው ነገር ነው፣ ይሄ እንኳን አታስቤ በማለት እንግዲህ መልሳላታለች ማለት ነው። ይሄ ግን ስለዚህ እሱ በፍጹም አንቺ የምትፈልጊው አክል ገንዘብ ልስጥሽና ወይም ካልሆነ ከህይወታችን እንድትወጪ እፈልጋለሁ። ከኔ ጋር ግን በፍጹም እንድትኖሪ ከልጄ ምናምን ጋር እንድትኖሪ አልፈልግም፣ አልፈቅድልሽም። ግን አንቺ ብር ወዳጅና ገንዘብ ወዳጅ ስለሆንሽ የምትፈልጊው አክል አሁን ልስጥሽና ከኛ ህይወት ውጪ እኔ ለቀቅ አርጊኝ፣ ናሁም ልጄም ለቀቅ አርጊው። ለናሁም የምትሆኝ ሴት አይደለሽም በፍጹም በማለት እንግዲህ አስረግጣ ነግራታለች። አምራን ግን ላላ በፍጹም በፍጹም ማይሆን ነገር ነው፣ አለበለዚያ ይሄ ሁላ የምታደርጊ ከሆነ እንግዲህ ትዳርሽም አደጋ ላይ እንደሆነ ማወቅ አለብሽ። ሁሉም ነገር እኔ በግልጽ ለአቶ ላይኩ እናገራለሁ። እስከዛሬ ድረስ በቤተሰብሽና በባለቤትሽ ሁሉ የደበቅሽው ሚስጥር እኔ ጠቅላላ ዘረግፋለሁ በማለት አስጠንቅቃታለች ማለት ነው። እንግዲህ እንደዛ ስትላትም ወይዘሮ ዝናሽ በጣም በጣም ተደናግጣለች። ይሄ ሁላ ግን ወሬ ይሄ ሁላ የነገረችሽ ኑሃሚ ናት። ኑሃሚ እንዴት ጉድ ታረግኛለሽ በማለት ናሆሚ ላይ በጣም አዝናለች። ናሆሚ ግን በፍጹም አይደለችም። ናሆሚ ሳትሆን ዳግም ሲያወራ ከአባቱ ጋር ከዳግም አባት ስልክ ሲያወራ እንግዲህ አምራን ናት ቆማ ከጀርባ ጠቅላላ በስልክ ያደረጉት ንግግር እንግዲህ የሰማችና አሁን የሰማችው ሚስጥር ለወይዘሮ ዝናሽ መጥታ በመናገሯ ነው። ወይዘሮ ዝናሽ ግን ኑሃሚን የተናገረች መስሏት ኑሃሚን ላይ በጣም አዝናለች ማለት ነው። እንግዲህ በጣም ከባድ ሰው ናት አምራን። እኔ ግን እልህ ውስጥ ባትከችኝ ጥሩ ነው። ይልቅ ይሄ መሰለ ወሬ የጋሽ ላይኩ ብትነግሪያቸው ይሻላል፣ ይሄ መሰለ የምስራች በማለት እኔም እንግዲህ ወደ ቤት መሄድ እፈልጋለሁ። አንቺም በደንብ አስቢበት። ወሬውም አሁን የነገርኩሽ ወሬ በጊዜ ምንም ነገር ሳይረፍት በኋላ የሆነ ችግር ሳይመጣ ለባለቤትሽ ለአቶ ላይኩ እንድትነግሪያቸው እፈልጋለሁ በማለት እንግዲህ ተናግራታለች ማለት። የማንኛውም
ለማንኛውም ለአቶ ላይኩ የልጄ እንግዲህ የአቶ ላይኩ እንድትነግርልኝ አሁን የነገርኩሽ መልእክት ሁሉ ጋብቻም እንዲፈጽሙ ፈቅጃለሁ ብለሽ ለአቶ ላይኩ ንገሪልኝ። ከዛ በኋላ እኔ ሚስጥርሽ እደብቅልሻለሁ፣ አንቺም እንደዛው። ለአቶ ላይኩ ማሳመን አለብሽ። ለምን እኔ ናሁም እንዳገባው እና አሁን እንደ አዲስ በእናንተ ፊት ቤተሰብ በተሰበሰበበት እንደ አዲስ ቀለበት እንድናስር ለአቶ ላይኩ መናገር አለብሽ። ይሄ ካደረግሽ እኔ ሚስጥር እንደ ሚስጥር አድርጌ ይዝልሻለሁ በማለት እንግዲህ ከወይዘሮ ዝናሽ ጋር ተነጋግራለች። አምራን እንግዲህ አምራን ያሰበችውና ያቀደችው ሆነላት ማለት ነው። መጀመሪያም እግሬ እዛ ይግባ እንጂ ምን እንደምሰራላት እያለች ስትፎክር ነበር። ማንኛውም ለሰርጉም እንግዲህ ዝግጁ መሆን አለብሽ፣ ወገብሽን በደንብ ጠበቅ አርገሽ ሰሪ በማለት እንግዲህ ለወይዘሮ ዝናሽ አስጠንቅቃ ሄዳለች። አምራን ማለት ነው። በጣም በጣም ከባድ ሰው ናት አምራን ማለት ነው። እንግዲህ የተመኘችው እንግዲህ አድርጋለች ማለት ነው። ወይዘሮ ገነትና አቶ ተሰማ ደግሞ እንግዲህ ወይዘሮ ገነት እንዴት ልጄ ለግርድና እዛ ቤት ትገባለች በማለት ለአቶ ተሰማ እንግዲህ በቁጣ እንዴት አንተ ዝም ብለህ እዛ ሰው ቤት ስትገባ እንዴት ዝም ትላለህ? ኑሐሚንስ እንዴት ዝም ትላታለች? በማለት እንግዲህ በጣም ተቆጥታለች። በዛ መሀልም ናሆሚ መጣ ነበረ። እኔ እኮ ተይ ይቅርብሽ ብዬ ብለምናትም እምቢ ያለችኝ፣ አልፎ ተርፎ እዛ የምሰራበት ቦታ ድረስ በመሄድ እኔ ይቅርብሽ ውጪ ከእንደዚህ አይነት ብዬ ስለምናት አልሰማም ብላኛለች በማለት እንግዲህ ተናግራለች ማለት ነው። አቶ ተሰማም እንግዲህ አይዞሽ በቅርቡ አመጣታለሁ አታስቢ ገነት በማለት እንግዲህ ያንተ ሲሆን እንዴት ይሄ ሁላ ሲደረግ ዝም ብላ ታያለች ወይስ እኛ ላይ ያለው ነገር እኛ ቤት ያለው ጥላቻ እስካሁን አለቀቃትም በማለት ኑሐሚን እኮ ቤት ድረስ ወይዘሮ ዝናሽ ቤት ድረስ ሄዳ ነበረ፣ ግን እምቢ ብላ ነው እንጂ እምቢ ብላ ነው አልመጣም ብላ እምቢ ብላት ነው እንጂ በማለት ሄደን እንግዲህ ወይዘሮ ዝናሽ ቤት ተቀጥራ እንግዲህ እየሰራች ነው። እንግዲህ ኑሐሚን ይቅርብሽ ተይም ብላ ብትለምናት እምቢ ብላት ነው ማለት ነው። እንግዲህ እምቢ ያለች ሄደን ማለት ነው። እኔ ምን እዛ ቢሮ ከምጠርግ ወይዘሮ ዝናሽ ቤት እዛ ብጠርግና እዛ ብሰራ የተመረጠ ይሆናል፣ ደሞዝም የተሻለ ትከፍለኛለች ወይዘሮ ዝናሽ በማለት እንግዲህ ኑሐሚን እምቢ ብላት ነው እንጂ ኑሐሚን እኮ መጀመሪያ ተጨቃጭቃ ነበረ፣ ግን እምቢ ብላት ነው ማለት ነው። አሁን ገነት እንግዲህ መጥታ እንግዲህ ቤቱ ቀወጠችው ማለት ነው። ኑሐሚን እኮ ሄዳ ነበረ፣ ግን ኤደን እምቢ ብላለች። ኤደን ናት እማዬ ክፍለ ሀገር ለቅሶ ሄደሽ ነበር አልተባለም? መች መጥተሽ ነው? እኔማ ሰው አለኝ ብዬ ልጄ ለእናንተ ጥዬ ሄጄ ነበር። እናንተ ግን ስመጣ ያልጠበቅኩት ነገር ነው ያገኘሁ። አርፎ ተርፎ ወይዘሮ ዝናሽ ቤት ሄደን እዛ እንዴት ትቀጠራለች ከዚህ በፊት የወጣችበት ቤት በማለት እንግዲህ ቅውጥ ጠርቀዋለች ማለት ነው። እኔ እኮ ለምኛታለሁ ግን ልጅሽ እሺ አትልም። አርፎ ተርፎ እዛ ስራ ቦታውን ሄጄ በመለመን ግን አሰማም በማለት እንግዲህ ኑሐሚን ነግራታለች ማለት ነው። ገነት ግን ምንም አላመነቻትም። አቶ ተሰማም አዎ ያለችበት ቦታ ድረስ ለምናታለች። በቃ አሁን ዝም በይ ገነት፣ ከአሁን በኋላ እኔ ራሴ ሄጄ አመጣታለሁ፣ ከኛ ፍቃድ አትወጣም በማለት እንግዲህ መጨረሻው ምናይ ይሆናል ቤተሰብ